ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎችን እንሆ። አርበኞች ዋጋ ከፍለው ያቆዩአትን ሀገር ሁሉም በኢትዮጵያዊነት መንፈስ ሊጠብቃት ይገባል ሲሉ የምክክሩ ተሳታፊዎች አሳሰቡ። ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል ያለቻቸውን የ5 ኢትዮጵያውያን በአሲር ግዛት በሞት መቅጣቷን ገለጸች። በይነመረብን መነሻ ያደረገ የሰዎች ዝውውር ወንጀል እየተስፋፋ መምጣቱ ተነገረም። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛይ ነኝ። ወደ ቀዳሚ ርዕሰ ጉዳያችን ስናልፍ አርበኞች ዋጋ ከፍለው ያቆዩአትን ሀገር ሁሉም በኢትዮጵያዊነት መንፈስ ሊጠብቃት ይገባል ሲሉ የኢትዮጵያ ሀገራዊ ምክክር ተሳታፊዎች አሳሰቡ። ምክክሩ ለየት የሚያደርገው አንዲት ኢትዮጵያን ለትውልድ የማስተላለፍ ዓላማ የሰነቀ በመሆኑ ነው ጭምር ብለዋል። ዝርዝሩን ይስሐቅ እንድሪስ እንደሚከተለው አሰናድቶታል። ኢትዮጵያዊነት በብዙ የተደከመበት ከራሳቸው በላይ የሚያስቡ አገር ወዳድ ሰዎች በመስዋዕትነት ያቆዩት የጋራ ህልውና ነው። የተለያየ ቋንቋ፣ ባህል፣ አስተሳሰብና አኗኗር ዘይቤ የሚከተሉ ኢትዮጵያውያን በኢትዮጵያዊነት ማዕቀፍ ስር ሆነው መክረውና ዘክረው አገራቸውን ወደሚገባት ቦታ ለመውሰድ ደግሞ መግባባት የመጀመሪያው መንገድ መሆኑ አያጠራጥርም። ከ15 ቀናት በፊት የጀመረው ሀገራዊ ምክክር ጉባኤም ይህንኑ የሰነቀና አንዲት ኢትዮጵያን ለትውልድ ለማስተላለፍ ያለመ መሆኑ ለየት እንደሚያደርገው የጉባኤው ተሳታፊዎች ይናገራሉ። መምህርት ብርቱካን ሙላቱ ከደቡብ ኢትዮጵያ ክልል ባስኬቶ ዞን የማህበረሰብ ተወካይ ናቸው። መምህርት ብርቱካን ምክክሩ ስለ ኢትዮጵያ ነው ያሉ ሲሆን ከሌሎች ጉባኤዎች የሚለየው አንዲት ኢትዮጵያን ለትውልድ ለማስተላለፍ ያለመ በመሆኑ ነው ብለዋል። ከሌሎች ስብሰባዎችና ከሌሎች ውይይቶች ለየት ያለ ነው። ምክንያቱም አንዲት ኢትዮጵያን ለትውልድ ለማስተላለፍ ስለሆነ ከዚህ በፊት በተለያዩ እንደዚሁ ቁጭ ብለን ባለመነጋገራችን፣ ባለመመካከራችን፣ በጠረጴዛ ዙሪያ ችግራችን ባለመወያየታችን ዛሬ ብዙ ልጆችን አጥተናል። አገራዊ ምክክር ኮሚሽን ውይይት በማድረጉ በውስጣችን ያለውን ነገር ሁሉ እንደየ አካባቢያችን ለተነሳው ጥያቄ ምላሽ እንድሰጠን ይላለሁ። ከቤንሻንጉል ጉሙዝ ክልል ተወክለው በምክክሩ እየተሳተፉ የሚገኙት ሀጂ ኢብራሂም መሐመድ ሲራጅ በበኩላቸው 4 ተሳታፊዎች የሚመክሩበት ጠቅላላ ጉባኤው በተለያዩ ርዕሰ ጉዳዮች ላይ እየተካሄደ መሆኑን አንስተው በኢትዮጵያዊነት መንፈስ እየተሞላ ነው ሲሉ ያስረዳሉ። አክለውም ውዲት ሀገር አለችን፣ ልንጠብቃት ይገባል ሲሉ አጽንኦት ሰጥተዋል። ውድ ሀገር አለን፣ የምንወዳት አንድ እናትና ኢትዮጵያ አለች። ልንጠብቃት፣ ልንከባክባት ድጋፍ አብረን እጅ ተያይዘን ተከባብረን የሷ የነበረውና ጥሩ ታሪክ ልንጠብቅላት ይገባል። ሀገራችን ኢትዮጵያ በጣም የተከበረች ለማንም ውጪ ወራሪ አልተንበረከከች። ስለዚህ አሁን ያለን ስራ ሀገራችን ከውጪ ወራሪ ከውስጡ በርባሪ መጠበቅ አለብን። ይሄ ስራ መስራት አለብን። እርስ በእርስ ተደጋግፈን ተያይዘን ከለር ትተን ቀለም ትተን ሃይማኖት ሁሉም በራሱ ሃይማኖት ክብር ኑሮት ሁሉም ያለው ጎሳ የአካባቢያዊነት ትተን ሁሉም በአጠቃላይ ፊታችን ኢትዮጵያ ወደፊት የሚሄድበት ሁሉም አቅጣጫ ተጋፈን ተባብረን መስራት ይጠበቅብናል። የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁዴፓ ፕሬዝዳንት ረዳት ፕሮፌሰር ገነንን ያገኘናቸው ደግሞ የማይጨው ዘመቻና የጉዞው ታሪክ የተሰኘ መጽሐፍ ይዘው ወደ ምክክሩ እያቀኑ በነበሩበት ወቅት ነው። ረዳት ፕሮፌሰሩ በበኩላቸው ኢትዮጵያን እንደ ሀገር ጠንካራ እንዳትሆን የሚያደርጉ የፍትሐዊነትና የእኩልነት ጉዳዮች መኖራቸውን ጠቁመው ይህንኑ ሀሳብ ይዘው መቅረባቸውን አስረድተዋል። መፈታት ያለባቸው ከታች ጀምሮ መታየት ያለባቸው ጉዳዮች አሉ። ኢትዮጵያን እንደ ሀገር ጠንካራ ሆና እንዳትቀጥል የሚያደርጉ የሚሰርቁ ወደፊት ስትሄድ ወደ ኋላ የሚጎትቷት ነገሮች አሉ። እንደዛ ስንጣቆችና ክፍተቶች ባሉበት ሀገር ጠንካራ አትሆንም። አያይዘውም ኢትዮጵያውያን አርበኞች በመስዋዕትነት ነጻ ሀገር አስረክበውናል፣ እኛም ልዩነታችንን በአግባቡ በመፍታት መራመድ ይገባናል ሲሉ ተናግረዋል። አሁን ላይ ሀገራችን የሚያስፈልገው ምንድነው? እነዚህ ልዩነቶችን በተገቢው መንገድ ይዞ ከፍም ዝቅም ሳይል
ፍትሃዊ ልማት ኖሮ እድገት ኖሮ እኩልነት ኖሮ በጋራ የምንሄድበትና ሀገርን ወደ ምን ገነባበት በቅኝ ያልተገዛን ሀገር እንደመሆናችን መጠን በዚያው ልክ በቴክኖሎጂን በዓለም ላይ የማንቀመስ መሆን አለብን። ከጋምቤላ ክልል ተወክለው በምክክሩ እየተሳተፉ የሚገኙት አቶ ይቤ በበኩላቸው በምክክሩ የተለያዩ ሀሳብ ልዩነቶች ቢኖሩም ወደ መግባባት ነው እየሄድን ያለው ሲሉ ተደምጠዋል። አሁን ኢትዮጵያ ብሔር ብሔረሰቦች ነው። ከዛ በዚህ በመጀመሪያ ጊዜ ስለሆነ ከዛ ኢትዮጵያ ወደፊቱን ሰላምም ልማትም ሁሉም ነገር እንዲሰፈን ነው። ለምን የዚህ ምክክር ኮሚሽን በጥሩ ሁኔታ በተጠቃቀ መሰረት ጥሩ ነገር እናገኛለን ብሎ ተስፋ አለን። ሂደቱ መልካም ነው። ቀደም ሲልም የምክክር አቅጣጫና የንግግር አካሄድ ላይ ተነጋግረን ነበር ወደ ምክክር የገባ ነው ያሉት ደግሞ ከደቡብ ኢትዮጵያ ክልል ኮንሶ ዞን የማህበረሰብ ተወካይ የሆኑት አቶ ካላ ገዛኸኝ ናቸው። ተሳታፊው ለሀገር ሰላምና ለመግባባት ቁርጠኛ ነው የሚሉት የማህበረሰብ ተወካዩ በምክክሩ ሁሉም ሀሳብ ይደመጣል ብለዋል። ለሀገር ሰላም ለመግባባት ነው በቁርጠኝነት ያለው መደማመጥ አለ፣ ሀሳብን መረዳት አለ እና ሰው እያንዳንዱ የራሱን ሀሳብ ከመጣበትም አካባቢ ከአገራዊ አንግል ወይም ከአገር መግባባት ደረጃ ያነሰዋል። ስለዚህ እያንዳንዱ ሀሳብ ተቀባይነት ይደረጋል፣ ይደመጣል። የፌዴራል ተጽዕኖ ፈጣሪዎችን ወክለው በምክክር የተገኙት አቶ ጉምጉምሳ ከበደ በበኩላቸው ደግሞ እንደሚከተለው ሀሳባቸውን ለጣቢያችን አርትስ ቴሌቪዥን ገልጸዋል። ሁሉም ኢትዮጵያ ዳር እስከ ዳር መጥቶ መሀላችን ያለው ችግር እንዴት ወደ ጋራ አምጥተን ፖለቲካዊ ዳይቨርሲቲያችን እንዴት በአንድ እናምጣው የነበረን ልዩነትን የምንቋጭበት መድረክ ነው ማለት ነው። ይሄ አያይዘውን በምክክሩ አሸናፊ እንጂ ተሸናፊ የለም ሲሉም ተደምጠዋል። ምክክሩ ሲያልቅም በዓለም አቀፍ ደረጃ ተወዳዳሪ የምትሆን ኢትዮጵያን እንጠብቃለን ነው ያሉት። በቅርቡ ከጣቢያችን ጋር ቆይታ ያደረጉት የህገ መንግስታዊ ተቃርኖች መጽሐፍ ጸሐፊና የህግ ባለሙያ አቶ ፍሬህይወት ሳሙኤል ኢትዮጵያውያን ያለፈውን ስርዓት ከማብጠልጠል ተላቀው ወደፊታቸውን ለመገንባት መነሳት እንዳለባቸው ያሳሰቡ ሲሆን ለኢትዮጵያ የተመጠነ ትናንት በጥልቀት የሚታሰብበት ዛሬ የተሻለ ነገን ያዋልዳል፣ አገራዊ መግባባቱም በዚሁ አግባብ መቃኘት አለበት ሲሉ ምክረ ሀሳባቸውን ለግሰዋል። የተመጠነ ትላንት ሪሊ በጣም በጥልቀት የሚታሰብበት ዛሬ ቢሆን ለነገ ጥሩ ነው። ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል ያለቻቸውን 5 ኢትዮጵያውያን በአሲር ግዛት በሞት መቅጣቷን ገለጸች። በሳውዲ አረቢያ በርካታ የሞት ፍርድ የተፈረደባቸው ኢትዮጵያውያን እንዳሉ ይታወቃል። የኢትዮጵያ መንግስትም የሞት ፍርድ የተፈረደባቸው ዜጎች ምህረት እንዲደረግላቸው ጥረት እያደረገ እንደሆነ በተደጋጋሚ እያስታወቀ ይገኛል። ሩሃ ግርማ ተጨማሪ አላት። በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች የጸጥታ፣ የእስርና የሰብአዊ መብት ችግሮች እያጋጠሟቸው እንደሆነ በተደጋጋሚ ይሰማል። በዚህም የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል ያላቸውን 5 ኢትዮጵያውያን በአሲር ግዛት በሞት መቅጣቱን አስታውቋል። ይህም ውሳኔ በቅርብ ወራት በሳውዲ የሞት ቅጣት የተፈጸመባቸው ኢትዮጵያውያንን ቁጥር ወደ 17 ከፍ አድርጎታል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብሏል። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪያ ሕግ መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን መደረጉ ተገልጿል። ከዚህ ቀደም ሂውማን ራይትስ ዎች ሀሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ አውጥቶ ነበር። የሰብአዊ መብት ተሟጋቹ ይህንን መግለጫ ካወጣ በኋላ 14 ኢትዮጵያውያን በሞት ተቀጥተዋል። የኢትዮጵያ መንግስት በበኩሉ የሞት ፍርድ የተፈረደባቸውን ዜጎች ምህረት እንዲደረግላቸው ጥረት እያደረገ እንደሆነ በተደጋጋሚ አስታውቋል። በዚህም የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ ከሳውዲ ባለስልጣናት ጋር በቅርብ እየተሰራ መሆኑን ገልጾ በዲፕሎማሲያዊ ጥረት 1971 ኢትዮጵያውያን ንጉሳዊ ምህረት እንዲያገኙ መደረጉንና ወደ ሀገራቸው የመመለስ ሂደት መጀመሩን ማስታወቅ ይታወሳል። የሳውዲ አረቢያ የሀገር ውስጥ ጉዳዮች ሚኒስቴር የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም አደንዛዥ እጽን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑን በመግለጫው ላይ ጠቅሷል። ሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ ክስ የተመሰረተባቸውን ግለሰቦች በሞት መቅጣት በአውሮፓውያኑ 2020 አግዳ ነበር። ከ2 ዓመት በፊትም ልዑል አልጋ ወራሽ ሞሐመድ ቢን ሳልማን የሞት ቅጣት ተፈጻሚነት የግድያ ወንጀል የፈጸመ ግለሰብ ላይ ብቻ እንዲወሰን አውጆ የነበረ ቢሆንም በዚያው ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ እጽ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግ
ማድረግ ጀምራለች። እንደ የኢትዮጵያ ውጭ ጉዳይ ሚኒስቴር መረጃ ከሆነ ከሳውዲ አረቢያ ዜጎችን ለመመለስ በቅርቡ ይፋ ባደረገውና እየተከናወነ በሚገኘው የማስመለስ ዘመቻ እስካሁን ከ87,000 በላይ ኢትዮጵያውያንን ወደ ሀገራቸው መመለስ ችሏል። በይነመረብን መነሻ ያደረገ የሰዎች ዝውውር ወንጀል እየተስፋፋ መምጣቱ ተነገረ። የዓለም አቀፉ የስደተኞች ድርጅት በበይነመረብ የሚፈጸሙ የማጭበርበር ተግባራት አሁን ላይ በዓለም አቀፍ ደረጃ በከፍተኛ ፍጥነት እያደጉ ካሉ ወንጀሎች መካከል እየሆኑ መምጣቱን አስታውቋል። ፍራውል አሸናፊ ጉዳዩን በዝርዝር ተመልክቶታል። የዓለም አቀፉ የስደተኞች ድርጅት በኢንተርኔት በሚፈጸሙ የማጭበርበር ተግባራት ምክንያት የሚፈጸመው የሰዎች ዝውውር ወንጀል በአሁኑ ወቅት በዓለም አቀፍ ደረጃ በከፍተኛ ፍጥነት እያደጉ ካሉና አደገኛ ከሆኑ ወንጀሎች መካከል አንዱ መሆኑን በጽኑ አስጠነቀቀ። የድርጅቱ ዋና ዳይሬክተር ሬሚ ፖፕ በጄኔቫ ለጋዜጠኞች በሰጡት መግለጫ ከ80 በላይ ከሚሆኑ ሀገራት የተገኙ በርካታ ሰዎች በማህበራዊ ትስስር ገጾች በሚወጡ የሐሰት የሥራ ማስታወቂያዎች ተታለው ወደዚሁ አደገኛ መዋቅር ውስጥ እንደሚገቡ ገልጸዋል። በተለይም ከፍተኛ የትምህርት ደረጃ ያላቸው የዩኒቨርሲቲ ተመራቂዎችና የእንግሊዝኛ ቋንቋ አጥርተው መናገር የሚችሉ ወጣቶች ለዚሁ የሳይበር ማጭበርበር ስራ በዋናነት እንደሚታለሉና እንደሚመረጡ አብራርተዋል። በማይናማር፣ ካምቦዲያ እና ላኦስ የመሳሰሉ የደቡብ ምስራቅ እስያ ሀገራት ውስጥ የተቋቋሙና ጥብቅ ጥበቃ የሚደረግባቸው ግዙፍ ማዕከላት ውስጥ እስከ 300,000 የሚደርሱ ሰዎች ተገደው እንዲሰሩ መደረጋቸውን የገለጹት ዋና ዳይሬክተሯ ተጎጆቹ ወደ ቦታው ሲደርሱ ፓስፖርታቸውና ስልካቸው እንደሚቀማ እንዲሁም የእንቅስቃሴ ነጻነታቸው እንደሚገደብ ጠቁመዋል። እነዚህ ተጎጆች በምዕራባውያን ሀገራት የሚኖሩ አረጋውያንና ሌሎች ግለሰቦችን በማህበራዊ ትስስር ገጾች ላይ በሚመሰረቱ የውሸት ፍቅር ግንኙነቶች፣ በክሪፕቶ ከረንሲ ኢንቨስትመንት እንዲሁም በተለያዩ የሳይበር ዘዴዎች በማታለል ሀብታቸውን እንዲዘርፉ ይገደዳሉ። መመሪያዎችን ለመቀበል ወይም ወንጀሉን ለመፈጸም እምቢተኝነት የሚያሳዩትን ደግሞ ለጽኑ ድብደባ፣ ለጾታዊ ጥቃት፣ ለረሃብና ከሰው ተለይተው ለብቻቸው ለእስራት እንደሚዳረጉ ተመላክቷል። የተባበሩት መንግስታት ድርጅት የዕፅና ወንጀል ጽሕፈት ቤት ግምት መሰረት በእነዚህ የኦንላይን ማጭበርበሮችና ወንጀሎች ምክንያት በየዓመቱ ከ88.3 ቢሊዮን እስከ 114.1 ቢሊዮን ዶላር የሚደርስ ግዙፍ የገንዘብ ስርቆትና ማጭበርበር ይፈጸማል። ድርጅቱ ከ22 እስከ 25 ባሉት ዓመታት ውስጥ ብቻ ከ39 ሀገራት የተጭበረበሩ ከ3500 በላይ ተጎጂዎችን መታደግ መቻሉን ገልጿል። ድርጅቱ አክሎም ከተጎጂዎቹ መካከል እንደ ኢትዮጵያ፣ ኬንያ፣ ኢንዶኔዥያ፣ ህንድ፣ ስሪላንካ እና ባንግላዴሽ ያሉ ሀገራት ዜጎች እንደሚገኙበትና ወንጀሉ አሁን የምስራቅ አፍሪካ ወጣቶችን የስራ ፍላጎት ዓላማ በማድረግ የተስፋፋ መሆኑን አሳስበዋል። በዚህ ህገወጥ የሰዎች ዝውውር መዋቅር ውስጥ የወደቁ ኢትዮጵያውያን ቁጥር አሳሳቢ ደረጃ ላይ መድረሱን የዜና ምንጮች ያመላክታሉ። በርካታ ወጣቶች በማህበራዊ ትስስር ገጾች በሚወጡ የሐሰት ማስታወቂያ ከተሸወዱ በኋላ በህገወጥ መንገድ ባህር ተሻግረው በማይናማር አደገኛ የማጭበርበር ማዕከላት ውስጥ እንዲታሰሩ የሚደረግ ሲሆን እነዚህ ተጎጂዎች ከቦታው ማምለጥ እንዳይችሉ በስራ ተቀጣሪነት ስም ከፍተኛ የውሸት ገንዘብ ላይ እንዲከፍሉ ይገደዳሉ። የታዘዙትን የማጭበርበር ድርጊት ለመፈጸም እምቢተኝነት ባሳዩ ቁጥር ለጽኑ አካላዊና ስነ ልቦናዊ ጉዳት እንደሚዳረጉ ተመላክቷል። እነዚህ ግለሰቦች ከእነዚህ አደገኛ ማዕከላት ለማምለጥ ቢችሉ እንኳን እንደ ወንጀለኛ ተቆጥሮ ለእስራት፣ ለከፍተኛ የፋይናንስ ዕዳና ህጋዊ ክስና ለከባድ አእምሯዊ እንግልት እንደሚዳረጉ ዓለም አቀፉ የስደተኞች ድርጅት አመላክቷል። በመሆኑም የዓለም መንግስታት ተጎጂዎቹን እንደ ወንጀለኛ ከማሰር ይልቅ የህግ ከለላ፣ የስነ ልቦና ድጋፍና ወደ ሀገራቸው በሰላም የመመለስ ዕድል እንዲያመቻቹላቸው ድርጅቱ ጥሪውን አቅርቧል። ኢትዮጵያ 2.81 ቢሊዮን ዶላር የሚጠይቅ የ25 ዓመታት የኤሌክትሪክ ማከፋፈያ የማስተር ፕላን ይፋ አደረገች። ኢትዮጵያ የኤሌክትሪክ ስርጭት መረቧን ለማዘመንና ተደራሽነቱን ለማስፋፋት 2.81 ቢሊዮን ዶላር የሚጠይቅ የ25 ዓመታት ሀገር አቀፍ የኤሌክትሪክ ማከፋፈያ ማስተር ፕላን ይፋ አድርጋለች። አህዱ አባተ ተጨማሪ አለ። የኢትዮጵያ ኤሌክትሪክ አገልግሎት እስከ 2049 ድረስ የሚተገበረውን የ25 ዓመት ሀገር አቀፍ የኤሌክትሪክ ማከፋፈያና ማሻሻያ ማስተር ፕላን ይፋ አድርጓል። እቅዱ የኤሌክትሪክ ስርጭት መረቡን ዘመናዊ ማድረግ፣ የአገልግሎቱን ተደራሽነትና አስተማማኝነት ማሳደግ እንዲሁም በዲጂታል ቴክኖሎጂ የተደገፈ የኃይል ስርጭት ስርዓት ለመገንባት ያለመ መሆኑ ተገልጿል። በፕላኑ አፈጻጸም 2.81 ቢሊዮን ዶላር ኢንቨስትመንት እንደሚያስፈልግ የተገለጸ ሲሆን የሀገሪቱ የኤሌክትሪክ ፍላጎት በ2025 ከነበረው 4289 ሜጋዋት በ2049 ወደ 39327 ሜጋዋት እንደሚያድግ ተተንብየዋል። ይህንን ፍላጎት ለማሟላት 128 አዳዲስ ሰብስቴሽኖች እንደሚገነቡ ሲገለጽ 54 ተጨማሪ ከፍተኛ የኃይል ሰብስቴሽኖችና 13 ተጨማሪ የማከፋፈያ ሰብስቴሽኖች እንደሚገነቡ በእቅዱ ተካቷል። ከ30,000 ኪሎ ሜትር በላይ አዳዲስ የኤሌክትሪክ መስመሮች የሚዘረጉ ሲሆን 6800 ኪሎ ሜትር የትራንስሚሽን መስመሮች፣ 15800 ኪሎ ሜትር የመካከለኛ ኮልቴጅ መስመሮች፣ 6833 ኪሎ ሜትር የዝቅተኛ ኮልቴጅ መስመሮች እና 638 ኪሎ ሜትር የመሬት ውስጥ ኬብሎች እንደሚገነቡ
ተገልጿል። በተጨማሪም 16511 አዲስ መካከለኛ ኮልቴጅ ትራንስፈርመሮች፣ 9676 አነስተኛ ኮልቴጅ መስመሮች፣ 10603 የተለያዩ የኃይል ማከፋፈያ መሳሪያዎች እንዲገጠሙና 11174 ነባር ትራንስፈርመሮች እንዲሻሻሉ ታቅዷል። በነባር የኃይል መስመሮችና ሰብስቴሽኖች ላይ የማሻሻያ ስራዎችም የሚከናወኑ ሲሆን የኃይል ስርጭት መረቡ በስማርት ቴክኖሎጂዎች እንዲዘምንና የዲጂታል አሰራር እንዲጠናከር በእቅዱ ትኩረት ተሰጥቶታል። በኢትዮጵያ የኤሌክትሪክ አገልግሎት መግለጫ መሰረት ይህ የ25 ዓመት ማስተር ፕላን የኤሌክትሪክ አገልግሎቱን በማዘመን ተደራሽነቱን በማሳደግ የኢንዱስትሪ እድገትንና የከተሞች መስፋፋትን በመደገፍ የኢትዮጵያን ኢኮኖሚያዊ ለውጥ ለማፋጠን ወሳኝ የልማት ፍኖተ ካርታ ነው። እስራኤል በኢራን ላይ የሚደረጉ የአሜሪካ የአየር ድብደባዎች ዋና የመነሻ ጣቢያ በመሆን እያገለገለች እንደምትገኝ የእስራኤል መከላከያ ሚኒስትር ካትዝ ገለጹ። አልጀዚራ ባወጣው ዘገባ ሀገሪቱ የውጊያውን ቀጥተኛ ጉዳት ሳትሸከም ከፍተኛ የኢኮኖሚ ጥቅም እያስገኘላት ነው ሲል ቢወነጅልም እስራኤል በበኩሏ የሚወሰዱ እርምጃዎች የሀገራቱን ሕልውና ከማስጠበቅ የተወሰዱ በመሆናቸው የቅድመ መከላከል እርምጃዎች ናቸው ማለት ይቻላል ብለዋል። ዳንኤል ተሾመ ጉዳዩ ላይ የሚከተለውን ዝርዝር ዘገባ አሰናድተዋል። የአሜሪካ የጦርና የነዳጅ ጫኝ አውሮፕላኖች በእስራኤል የሚገኙ ወታደራዊ ቤቶችን በመጠቀም በኢራን ኢላማዎች ላይ ድብደባ እያካሄዱ መሆኑን የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ይፋ አደረጉ። ሚኒስቴሩ እንደገለጹት እስራኤል ለአሜሪካ የአየር ኃይል ስልታዊና ሎጂስቲካዊ የመነሻ ጣቢያ ሆና እያገለገለች የሚገኝ ሲሆን በኢራን በኩል ማንኛውም አይነት ድንገተኛ ጥቃት ከተሰነዘረባት ግን በሙሉ ኃይሏ አጥፊ ምላሽ ለመስጠት ሙሉ በሙሉ ዝግጁ መሆኗን አስጠንቅቀዋል። እስራኤል ካትዝ አክለውም ኢራናውያን በአሁኑ ሰዓት በቀጠናው ባሉ ሌሎች አካባቢዎች ላይ የሚሳኤል ጥቃት እየሰነዘሩ ቢሆንም ወደ እስራኤል ጥቃት ቢሰነዝሩ ግን ሀገራቸው ለብቻዋም ቢሆን ወዲያውኑ አጥፊ እርምጃ ለመውሰድ ሀገሪቱ ዝግጁ መሆኗን ተናግረዋል። ይህ የመከላከያ ሚኒስቴሩ ይፋ የተደረገው ወታደራዊ ዝግጁነት የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቀደም ሲል ከሰጡት ይፋዊ አቋም ጋር የሚጣጣም ነው። ጠቅላይ ሚኒስትሩ በሀገር ውስጥ መሪዎች ጉባኤ ላይ ተገኝተው በሰጡት መግለጫ በኢራንና በወኪሎቿ ላይ የሚወሰደው እርምጃ የፖለቲካ ጥቅም ፍለጋ ሳይሆን የሀገሪቱን ሕልውና ለማስጠበቅ የተወሰደ አስፈላጊ የቅድመ መከላከል እርምጃ ነው ማለታቸው ይታወሳል። ኔታንያሁ አክለውም በውጥረቱ የተከሰተው ኢራን ለዓመታት በቀጠናው ሽብርተኝነትን በመደገፏና ዓለም አቀፍ የንግድ መስመሮችን በመዝጋቷ የመጣ ምላሽ እንደሆነ ገልጸዋል። በሌላ በኩል አልጀዚራ ያወጣው ዘገባ እንደሚያመለክተው እስራኤል ለዚህ ጦርነት መለኮስ ዋና ምክንያት ብትሆንም የውጊያውን ቀጥተኛ ጉዳትና የኢኮኖሚ ጫና ሳትሸከም የቀጠናውን የኃይል ሚዛን በመቀየር ከፍተኛ ጥቅም እያበረከተች ትገኛለች። ዘገባው አክለውም ኢራን ላለፉት 4 አስርተ ዓመታት በሊባኖስ በየመንና በኢራቅ ከሚገኙ ታጣቂ ቡድኖች ጋር የገነባችው የጥበቃ መዋቅር በዚህ ጦርነት ምክንያት እየፈረሰ እንደሆነና እንደ ሂዝቦላ ያሉ ስትራቴጂካዊ አጋሮቿ መዳከማቸው ኢራን ከበባዋን አጥታ ጦርነቱን ብቻዋን እንድትጋፈጥ ማድረጉን አመልክተዋል። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዋሽንግተን ያደረጉትን ጉብኝት ይህንን የእስራኤልን ከፍተኛ የፖለቲካና የኢኮኖሚ ብልጫ አጽንኦት ሰጥተው ለማስቀጠል ያለመ እንደሆነ በዘገባው ተገልጸዋል። ምንም እንኳን የአሜሪካና የኢራን የአየር ድብደባዎች የቅርብ ቀናት ጊዜያዊ ጋብ ማለታቸው ቢነገርም እስራኤል ግን ለአሜሪካ ወታደራዊ እርምጃዎች ዋና የመነሻ ጣቢያ ሆና በመቀጠልና አቋሟን በማጠናከር በቀጠናው አዲስ የኃይል የበላይነትን ለመመስረት እየሰራች እንደሆነ የእስራኤል የመከላከያ ሚኒስቴሩ በንግግራቸው አረጋግጠዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በኢትዮጵያ እግር ኳስ ውስጥ የሚገኙ ዳኞች የሚያገኙት ክፍያ አነስተኛና ከስራቸው ጋር ተመጣጣኝ አይደለም መባሉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በጃፓን በተከሰተ የመሬት መንቀጥቀጥ ቢያንስ 13 ሰዎች መሞታቸው ተነገረ። በጃፓን ደቡባዊ ኪሽ ደሴት ውስጥ የሚገኙ ኮማቶ ግዛት ዛሬ በደረሰው የመሬት መንቀጥቀጥ በሰዎች ሕይወት በመሰረተ ልማትና በኢንዱስትሪ ተቋማት ላይ ጉዳት ማድረሱ ተነግሯል። እድላዊ ታምሩ ተጨማሪ አላት።
በደቡብ ምዕራባዊቷ የጃፓን ደሴት በኩማሞቶ ግዛት በተከሰተው የመሬት መንቀጥቀጥ የሟቾች ቁጥር ቢያንስ 13 መድረሱን የሀገሪቱ ጠቅላይ ሚኒስትር ሳናይ ታኬቺ አስታውቀዋል። አደጋው በክልሉ ከፍተኛ ውድመት ያደረሰ ሲሆን የአደጋው መጠንና የተከሰተበት ቦታ የመሬት መንቀጥቀጡ መነሻውን በኩማሞቶ ከተማ በስተደቡብ ምዕራብ 48 ኪሎ ሜትር ርቀት ላይ በምትገኘው በኡቹ የባህር ዳርቻ ከተማ አቅራቢያ ያደረገ ሲሆን መጀመሪያ በጃፓን ሜትሮሎጂ ኤጀንሲ በ7.1 ማግኒቲዩድ የተለካ ቢሆንም የአሜሪካ ጂኦሎጂካል ሰርቬይ መጠኑን 6.8 ማግኒቲዩድ እንደሆነ አስታውቋል። የመሬት መንቀጥቀጡ ጥንካሬው በጃፓን የባህር ማዶ ጎረቤት በሆነችው በደቡብ ኮሪያ ጭምር ሊሰማ እስከሚችል ድረስ ኃይለኛ እንደነበር የተገለጸ ሲሆን የደረሰው ጉዳት በኩማሞቶ ከተማ በሚገኘው ታዋቂው የኢዮን ሞል የግብይት ማዕከል ላይ አደጋ ማድረሱን ተነግሯል። ጠቅላይ ሚኒስትር ሳናይ ታኬቺ በርካታ ሰዎች አደጋ ላይ እንደሚገኙ ገልጸው የነፍስ አድን ሰራተኞች ፍርስራሽ ውስጥ ያሉ ሰዎችን ለመታደግ እየሰሩ እንደሚገኙ ተናግሯል። በዚህም ክስተት ምክንያት በኩማሞቶ ከተማ በርካታ ህንጻዎች መውደቃቸው የተነገረ ሲሆን የኪውሹ አውራ መንገድ ክፍሎች ተሰንጥቀዋል ተብሏል። በተጨማሪም በሺዎች የሚቆጠሩ ቤቶች የኤሌክትሪክ ኃይል የተቋረጠባቸው ሲሆን ወደ 200,000 የሚጠጉ ነዋሪዎች ወደ መጠለያ ማዕከላት እንዲሄዱም ትዕዛዝ ተሰጥቷል። በሌላ በኩል ቶዮታና ሆንዳ የመሳሰሉ ትላልቅ የአውቶሞቢል አምራች ኩባንያዎች በክልሉ የሚገኙ ፋብሪካዎችን ስራ ማስቆማቸውን አስታውቀዋል። የጃፓን ሜትሮሎጂ ኤጀንሲ ለአንድ ሳምንት ያህል ጠንካራ ንዝረት ሊከሰት እንደሚችል ያስጠነቀቀ ሲሆን ከፍተኛ አደጋ በሚቀጥሉት ከ2 እስከ 3 ቀናት ውስጥ እንደሚሆን ገልጾ ጉዳቱ በከፍተኛ ሁኔታ በደረሰባቸው አካባቢዎች የመሬት መንሸራተት አደጋ ጭምር ሊኖር እንደሚችል አሳስቧል። በአካባቢው የሙቀት መጠን እስከ 34 ዲግሪ ሴልሺየስ ይደርሳል ተብሎ በመገመቱ ባለስልጣናት ለተፈናቀሉ ነዋሪዎችና ለነፍስ አድን ሰራተኞች ከከፍተኛ ሙቀት ጋር ተያያዥነት ያላቸውን ጤና ነክ ጉዳቶች እንዲጠነቀቁ አሳስበዋል። የኢትዮጵያ አየር መንገድ በ2018 በጀት ዓመት ከ1.4 ትሪሊዮን ብር በላይ ገቢ ማግኘቱን አስታወቀም። በ2018 በጀት ዓመት የኢትዮጵያ አየር መንገድ 9.1 ቢሊዮን ዶላር ወይም 1.4 ትሪሊዮን ብር በላይ ገቢ ማግኘቱን ይፋ አድርጓል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የ2018 በጀት ዓመት አፈጻጸምን በተመለከተ መግለጫ ሰጥተዋል። አቶ መስፍን ጣሰው በዚሁ ወቅት በ2018 በጀት ዓመት ለአየር መንገዱ አዳዲስ ስኬቶች የተመዘገበበት ነው ያሉ ሲሆን በተለይ የመዳረሻ ቦታዎችን በማስፋት ረገድ በዓለም አቀፍ ደረጃ 4 አዳዲስ መዳረሻዎችን እንዲሁም በሀገር ውስጥ ደግሞ 3 አዳዲስ መዳረሻዎችን ስራ ማስጀመር መቻሉን ጠቅሰዋል። በአሜሪካና በኢራን መካከል እየተካሄደ ያለው ጦርነት የአየር መንገዱን ስራ ፈታኝ አድርጎበት እንደነበር ጠቁመው በተለይም የነዳጅ ዋጋ ላይ ከፍተኛ ዋጋ ጭማሪ እንዳደረገም ገልጸዋል። በዚህም አየር መንገዱ በበጀት ዓመቱ 9.1 ቢሊዮን ዶላር በላይ ገቢ ማግኘቱን ገልጸው ይህ አፈጻጸም ካለፈው ዓመት ጋር ሲነጻጸር የ20 በመቶ እድገት ማሳየቱን አመላክተዋል። ይሁን እንጂ የአየር መንገዱ ወጪ ከዚህ ቀደም ከነበረበት የ25 በመቶ ጭማሪ ያለው መሆኑንም አያይዘው ገልጸዋል። ይህ በገልፍ ሀገራት ጦርነት ሳቢያ የነዳጅ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያትም መሆኑን አያይዘው በመግለጫው ተናግረዋል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት መሰናዶ ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ አብስራ። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያ እግር ኳስ ለዳኞች ተገቢውን ትኩረት እንዳልሰጠና ለዳኞች የሚከፈለው ክፍያ እዚህ ግባ የሚባል እንዳልሆነ የኢትዮጵያ ብሔራዊ ዳኞች ኮሚቴ ሰብሳቢ ሸዋንግዛው ተባለል ገለጹ። ሰብሳቢው ይህንን የገለጹት ከጣቢያችን ጋር በነበራቸው ልዩ ቆይታ ነው። ዝርዝር መረጃውን እንደሚከተለው አዘጋጅተናል። በዓለም ላይ በርካታ ቢሊዮኖችን ከሚያንቀሳቅሱ የስፖርት ዘርፎች መካከል አንደኛው እግር ኳስ መሆኑ ይገለጻል። ታዲያ እግር ኳስ በዓለም አቀፍ ደረጃ ተወዳጅ እንዲሆን ከሚያደርጉት ተዋናዮች መካከል ከተጫዋቾችና ከደጋፊዎች ባሻገር ዳኞቹም ይገኙበታል። በዓለም አቀፍ ደረጃ በቢሊዮኖች የሚቆጠር ገንዘብ በሚያንቀሳቅሰው የዘመናዊው እግር ኳስ ኢንዱስትሪ ውስጥ የዳኞች ክፍያ ከሚያካሂዱት ከፍተኛ ኃላፊነት ጋር ያለው ንጽጽር ብዙ ጊዜም አከራካሪ ነው። በአሁኑ ወቅት በዓለም እግር ኳስ ውስጥ ያሉ ተጫዋቾችና አሰልጣኞች በሚሊዮኖች የሚቆጠር ሳምንታዊና ዓመታዊ ደሞዝ የሚያገኙ ቢሆንም የጨዋታውን ወሳኝ ውሳኔ የሚያስተላልፉትና የሚዘውሩት ዳኞች ግን የሚያገኙት ክፍያ ከሌሎቹ ጋር ሲነጻጸር እጅግ ዝቅተኛ መሆኑ ይነገራል። ለአብነትም ከፍተኛ የዳኞችን ደሞዝና ክፍያ በመስጠት ቀዳሚ የሆነው የስፔን ላሊጋ ሲሆን የእንግሊዝ ፕሪሚየር ሊግና የጀርመን ቡንደስሊጋም ለዳኞች የተሻለ ክፍያ
ዋጋን በመክፈል ተከታዮችን ደረጃዎች ይዘዋል። ታዲያ እንደ ዕድሜውና እንደሚያንቀሳቅሰው ገንዘብ መጠን እንዳላደገ በሚነገርለት የኢትዮጵያ እግር ኳስ ውስጥ ዳኞች ምን ያህል ክፍያ ያገኛሉ ስንልም የኢትዮጵያ ብሔራዊ ዳኞች ኮሚቴ ሰብሳቢ የሆኑትን ሸዋን ግዛው ተባለልን ጠይቀን ክፍያው እዚህ ግባ የሚባል አይደለም የሚል ምላሽን አገኘን። በኔ እይታ ምናልባት ዳኝነቱ ከእግር ኳስ ከተጫዋቾቹ ቀጥሎ ትልቁ በእግር ኳሱ ላይ ትልቁ ተጽዕኖ ያለው ዳኞች ላይ ነው። እኛ ሀገር ግን በፍጹም ዳኞቹ እዚህ ግባ የሚባል አይደለም። የብሔራዊ ዳኞች ኮሚቴ ሰብሳቢው የጉዳዩን አንገብጋቢነትም ሲገልጹ የኢትዮጵያ እግር ኳስ ፌዴሬሽን ባለፉት ዓመታት ክፍተቶችን ለመሙላት የሚችለውን ድጋፍ እያደረገ ቢሆንም ግን የዳኝነት ሙያ ከሚገባው አንጻር ድጋፉ ገና መሆኑን በመግለጽ በኢትዮጵያ እግር ኳስ ዳኝነት ውስጥ መቆየት ከጥቅሙ ባሻገር መለከፍ መሆኑንም በግልጽ ተናግረዋል። ማንም ሰው በገቢ ተገቢውን ጥቅም ሳያገኝ እንደገና ደግሞ ስም የሚያስነሳ ሳይሆን ስም የሚያስጠፋ ስራ ውስጥ መቼም ጤነኛ ሰው ይገባል ተብሎ አይታሰብም እና ለእኔ መለከፍ ነው። አንድ ዳኛ በ90 ደቂቃዎች ውስጥ ብቻ በመቶዎች የሚቆጠሩ ፈጣን ውሳኔዎችን የሚያስተላልፍ ሲሆን ታዲያ በዚህ መሃል የምትከሰት አንዲት የስህተት ውሳኔ ግን የክለቦችን የቢሊዮን ዶላር ኢንቨስትመንት፣ የውድድር ዋንጫ እንዲሁም የወራጅነት እጣ ፈንታን ወደ ሌላ አቅጣጫ ልትቀይርም ትችላለች። ይህ ሁሉ በሆነበት ግን ለዳኞቹ የሚሰጠው ትኩረትና የጥቅማ ጥቅም ጉዳይ ግን እዚህ ግባ የሚባል እንዳልሆነም በግልጽ ተነግሯል። እነዚህን ሁሉ ጉዳዮች አጠቃሎ የኢትዮጵያ እግር ኳስ ለዳኞች ተገቢውን ትኩረት ሰጥቷል ወይ ብሎ ጣቢያችን አቶ ሸዋን ግዛውን ጠይቆም ተከታዩን ምላሽ አግኝተዋል። በፍጹም ሁላችንም እዚህ ዙሪያ ያለን ሰዎች በቃ አዲክትድ ስለሆን ከዚህ መውጣት አንችልም እንጂ የሚያጓጓ ገቢ ኖሮት አይደለም። ምክንያቱም አሁን አዳዲስ ሰዎችን ወደዚህ ሙያ ላምጣ ብትል፣ ጥሩ ጭንቅላቶችን ወደዚህ ሙያ ላምጣ ብትል አይቻልም። ምክንያቱም ለዛ የሚሆን የሚስብ ሳቢ ነገር የለም እና እኔ ዳኝነቱ ከመጠየቅ ባለፈ ዳኝነቱ የሚጠይቀውን ነገር ብዙም ትኩረት ተሰጥቶታል ብዬ አላምንም። ይሄ በየጊዜው ስህተቶችን በሰራ ቁጥር በርካታ ትችቶችን የሚያስተናግደውና በሰራው ልክ ጥቅም እያገኘ እንዳልሆነ የሚነገርለት የኢትዮጵያ እግር ኳስ ዳኝነት ነገን የተሻለ ለማድረግና የሚገባውን ትኩረት ለማግኘት ተስፋ እያደረገ ወደ ቀጣዩም ዓመት በተስፋም ተሻግሯል። በመጨረሻም ግን የዳኞች ብሔራዊ ኮሚቴ ሰብሳቢው ሚዲያዎችን ጨምሮ የሚመለከታቸው አካላት ሁሉ አንድን ስህተት ከማጉላት ይልቅ ለዳኞች ምን ያስፈልጋቸዋል የሚለውን ጉዳይም በትኩረት እንዲከታተሉትም መልእክታቸውን አስተላልፈዋል። ፊፋ እንደ ተቋም የተቀመጠለትን ቀዩን መስመር ጥሷል ሲል የአውሮፓ እግር ኳስ ማህበር ከሰሰ። ማህበሩ ይህንን ያለው ፊፋ የዓለም ዋንጫን የተወሰነ ድርሻ ለግል ሴክተር ለመሸጥ እንዳቀደ ከገለጸ በኋላ ነው። ሱራፌል ጉታ ጉዳዩን በዝርዝር ተመልክቶታል። ፊፋ የዓለም ዋንጫን፣ የሴቶች የዓለም ዋንጫንና የክለቦች የዓለም ዋንጫን ጨምሮ የሁሉንም ዋና ዋና ውድድሮች የንግድ የስርጭትና የዝግጅት ስራዎችን የሚያስተዳድር ፊፋ ፎርዋርድ ኢንተርፕራይዝ የተሰኘ አዲስ ቅርንጫፍ ኩባንያ ለማቋቋም ማቀዱን ይፋ አድርጓል። የዚህ አዲስ ኩባንያ የመጀመሪያ ደረጃ የካፒታል ግምት 20 ቢሊዮን ዶላር የተሰጠው ሲሆን ፊፋ እስከ 20% የሚደርሰውን አነስተኛ የባለቤትነት ድርሻ ለግል ኢንቨስተሮች በመሸጥ 4.2 ቢሊዮን ዶላር አዲስ ካፒታል ለመሰብሰብ ማቀዱ ተሰምቷል። ከዚህ ስምምነት ጋር በተያያዘ በጆሹዋ ኩሽነር የሚመራውና በአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደርና ቤተሰቦች ጋር የጠበቀ ቁርኝነት ያለው ትራይቭ ኢተርናል የተሰኘው የአሜሪካ የካፒታል ድርጅት የኢንቨስተሮች ቡድንን ለመምራት ከፊፋ ጋር ድርድር ላይ እንደሚገኙ ተገልጿል። ፊፋ በፊፋ ፎርዋርድ ኢንተርፕራይዝ ኩባንያ ውስጥ አብላጫ የቦርድ ቁጥጥር እንደሚኖረውና በስፖርታዊ ውሳኔዎች፣ በውድድር ቅርጸቶች፣ በደንቦችና በዓለም አቀፍ የጨዋታዎች መርሃ ግብር ላይ ሙሉ ስልጣኑ እንደተጠበቀ እንደሚቀጥል አረጋግጧል። ዘ ታይምስ እና ፋይናንሻል ታይምስ እንደዘገቡት የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ አዲሱን ተቋም በኮሚሽነርነት ወይም በስራ አስፈጻሚነት ሊመሩ እንደሚችሉና ከዚህ ስምምነት በ10 ሚሊዮኖች የሚቆጠሩ የግል ጥቅም ያገኛሉ ተብሏል። ፊፋ በበኩሉ ኢንፋንቲኖ አዲሱን ኩባንያ በስራ አስፈጻሚነት ይመራል በሚለው ላይ የተደረገ ውይይት የለም ቢልም የፕሮጀክቱን እድገት የመቆጣጠር ኃላፊነት አለባቸው ሲል ገልጿል። ፊፋ ከዚህ ሽያጭ የሚያገኘውን ገንዘብ ለዓለም አቀፋዊ እግር ኳስ እድገት እንደሚያውለው አስገንዝቧል። በእቅዱ መሰረት በሚቀጥሉት 4 ዓመታት የእድገት ፈንዱን ከ10 ቢሊዮን ዶላር በላይ ለማድረስ የታሰበ ሲሆን በእያንዳንዱ ከ211 አባል
አባል አገራት 20 ሚሊዮን ዶላር የአንድ ጊዜ ካፒታል ድጋፍ ያገኛል። ይህ ክፍያ አነስተኛና በማደግ ላይ ያሉ ሀገራትን ድምፅ ለማግኘት የታለመ ስልት እንደሆነ ይገመታል። ፊፋ ይህንን እርምጃ የዓለም ኳስ ልማትን የሚያፋጥን እንደሆነ አድርጎ ቢያቀርብም ከአውሮፓ እግር ኳስ አስተዳደር ከፖለቲከኞችና ከደጋፊዎች ዘንድ ከፍተኛ ተቃውሞ እየገጠመው ይገኛል። ይህንን እቅድ ተከትሎ የአውሮፓ እግር ኳስ ማህበር ዩኤፋ ባወጣው መግለጫ ድርጊቱን በጽኑ ኮንነዋል። የአውሮፓ እግር ኳስ ማህበር የፊፋ ዓለም ዋንጫን ጨምሮ የተለያዩ የንግድ መብቶችን ለውጭ ኢንቨስተሮች በመሸጥ 20 ቢሊዮን ዶላር ለማግኘት ያቀደውን ሀሳብ ለመቃወም የ55 አባል ሀገራቱን አስቸኳይ ስብሰባ ለማካሄድ ጥረቱን እያፈጠነ እንደሚገኝ ኢሲፒኤን ዘግቧል። ዩኤፋ ባወጣው መግለጫ ፊፋ አንድ የእግር ኳስ ተቋም መሻገር የሌለበትን ቀይ መስመር ተሻግሯል፣ እግር ኳስ የፊፋ ንብረት ስላልሆነ ሊሸጥ አይችልም፣ የስፖርት መንፈስና አስተዳደር ለንግድ የሚቀርብ ዕቃ አይደለም በማለት ተቃውሞውን አሰምቷል። በተጨማሪም የስፖርት ፋይናንስ ባለሙያዎች እንደሚገልጹት ከሆነ የግል ኢንቨስተሮች የሚያፈሱትን ገንዘብ ለማስመለስ ሲሉ የዓለም ዋንጫን በየ2 ዓመቱ ለማካሄድ ወይም የቡድኖችን ቁጥር ወደ 64 ለማሳደግ ጫና ያደርጋሉ። ይህም የሀገር ውስጥ ሊጎችንና የአውሮፓ ውድድሮችን መርሃ ግብር በእጅጉ ያበላሻል የሚል ስጋት ፈጥሯል። ፊፋ የስፖርታዊና የውድድር ውሳኔዎች ሙሉ ስልጣን በእጁ እንደሚቀጥል ቢናገርም እቅዱ ተግባራዊ ከመሆኑ በፊት በርካታ መሰናክሎች ይጠብቁታል ተብሎም ይጠበቃል። ከጉዳዩ ጋር በተገናኘ በርካቶች ሀሳባቸውን እየሰነዘሩ ሲሆን የዩናይትድ ኪንግደም ጠቅላይ ሚኒስቴር አንዲ በርናም እግር ኳስ የኢንቨስተሮች ንብረት አይደለም በማለት የፊፋን እቅድ የተቃወሙ የመጀመሪያው መሪ ሆነዋል። ጉዳዩን የአውሮፓ እግር ኳስ ማህበር በቀላሉ እንደማይመለከተውም አሳውቀዋል። በተያያዘ መረጃም የአውሮፓ እግር ኳስ ማህበር አባል ሀገራት በዓለም ዋንጫ ውድድር ባለመሳተፍ አድማ ለማድረግ ማሰባቸው የተገለጸ ሲሆን ፊፋ የዓለም ዋንጫውን የንግድ ድርሻ ለግል ኢንቨስተሮች ከሸጠ በውድድሩ እንደማይሳተፉ በማሳወቅ የአውሮፓ ሀገራት በጉዳዩ ላይ ለመወሰን በዚህ ሳምንት አስቸኳይ ስብሰባ ለማድረግ ቀጠሮ መያዛቸው ተገልጿል። ይህ በእንዲህ እንዳለ ግን ጉዳዩ በመጪው የፊፋ ካውንስል ስብሰባ ላይ የሚገመገም ሲሆን በመጨረሻ በሞሮኮ በሚካሄደው የፊፋ ኮንግረስ ላይ በ211 አባል ሀገራት ድምፅ ይሰጥበታል ተብሎ ይጠበቃል። ታዲያ የከረረው የፊፋና የዩኤፋ ውዝግብ መጨረሻው ምን ይሆናል የሚለው ይጠበቃል። ወደ ዝውውር መረጃዎቻችን ስናመራ በአሰልጣኝ ጆዜ ሞሪኒዮ የሚመራው ሪያል ማድሪድ የማንቸስተር ሲቲውን አማካይ ሮድሪን ለማስፈረም ይፋዊ ጥያቄ ለማቅረብ መዘጋጀቱን ጨምሮ በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን ጌታውን አበበ እንደሚከተለው ያዘጋጅቶታል። በክረምቱ የዝውውር መስኮት የቀድሞውን አለቃ ጆዜ ሞሪኒዮን በድጋሚ የቀጠረው ሪያል ማድሪድ በርካታ ተጫዋቾችን ወደ ክለቡ እየቀላቀለ ሲሆን አሁን ደግሞ የማንቸስተር ሲቲውን አማካኝ ሮድሪጎ ሄርናንዴዝን ለማስፈረም የመጀመሪያ ጥያቄ ሊያቀርብ መዘጋጀቱ ተሰምቷል። የ30 ዓመቱ ስፔናዊ አማካኝ ወደ ሀገር መመለስ እንደሚፈልግ በተደጋጋሚ ሲናገር የቆየ ሲሆን በማንቸስተር ሲቲ የ1 ዓመት ቀሪ ውል ያለው ተጫዋቹ የመጀመሪያ ምርጫው ሪያል ማድሪድን መቀላቀል ነው። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ተጫዋቹ እንዲመጣ መፍቀዳቸውን ተከትሎ ማድሪድ 50 ሚሊዮን ዩሮ የዝውውር ገንዘብ ለማቅረብ መዘጋጀቱ ሲገለጽ ማንቸስተር ሲቲ በቀጣይ የውድድር ዓመት ተጫዋቹን በነፃ ላለማጣት ሊሸጠው እንደሚችል ተጠቁሟል። የቀድሞው የቪያሪያልና አትሌቲኮ ማድሪድ ተጫዋች ማንቸስተር ሲቲን የተቀላቀለው 2019 ላይ የነበረ ሲሆን በእንግሊዙ ክለብ በነበረው ቆይታ 13 ዋና ዋንጫዎችን ማሸነፍ ችሏል። በቅርቡ በተጠናቀቀው የዓለም ዋንጫ ባለድል በመሆን የውድድሩ ኮከብ ተጫዋች የተባለው ሮድሪ በ2024 የባላንዶር አሸናፊ እንደነበርም ይታወሳል። ከማንቸስተር ሲቲ ጋር በተያያዘ ብራዚላዊ የመስመር አጥቂ ሳቪኒሆ ክለቡን መልቀቅ እንደሚፈልግ ተገልጿል። የ22 ዓመቱ ብራዚላዊ የሮቤርቶ ዲዘርቢ ቶተንሃም ሆትስፐርስን መቀላቀል እንደሚፈልግ ሲገለጽ በቀድሞ አሰልጣኝ ፔፕ ጋርዲዮላ ብዙ የመጫወት እድል ያላገኘው ሳቪኒሆ በኢንዞ ማሬስካ አሰልጣኝነትም ይቀየራል የሚል እምነት የለውም ተብሏል። ቶተንሃም ሆትስፐርስ ባለፈው ዓመት ተጫዋቹን ለማስፈረም እስከ 70 ሚሊዮን ፓውንድ ለመክፈል ፈቃደኝነቱን ቢያሳይም ማንቸስተር ሲቲ ጥያቄውን ውድቅ በማድረግ ተጫዋቹ አዲስ የ2 ዓመቱ ለማራዘሚያ ፈርሞ በማንቸስተር ሲቲ መቆየቱ ይታወሳል። ነገር ግን በክለቡ ከነበሩ ተጫዋቾች ውጭ አንቷን ሴሜንዮ ጥር ላይ መፈረሙ የብራዚላዊን ወጣት ተጫዋች የበለጠ የመጫወቻ ጊዜውን አሳንሶበታል። በሌላ በኩል የጀርመኑ ኃያል ክለብ ባየር ሙኒክ በክለቡ ስብስብ ላይ ባለው አጠቃላይ ጥራት ሙሉ በሙሉ ደስተኛ መሆኑን በመግለጽ የወደፊት የቡድኑ ግንባታ መሰረት የሆኑትን ቁልፍ ተጫዋቾች ለሽያጭ እንደማያቀርብ አቋሙን በግልጽ አሳውቋል። ክለቡ በተለይም እንግሊዛዊው የፊት መስመር ተጫዋች ሃሪኬን፣ ኮሎምቢያዊ ኮከብ ሉዊስ ዲያዝ እና ፈረንሳዊውን የክንፍ መስመር ፈርጥ ማይክል ኦሊሴን የቡድኑ ዋና የፊት መስመር መሪዎች አድርጎ እንደሚያያቸው ነው የተነገረው። የባቫሪያኑ ክለብ በእነዚህ የሶስት ተጫዋቾች ጥምረት ቡድኑን በሀገር ውስጥና በአውሮፓ ሻምፒዮንስ ሊግ መድረክ ለሁሉም ዋንጫዎች ከፍተኛ ተፎካካሪ እንደሚያደርገውና ወደ አዲሱ የክብር ምዕራፍ እንደሚያሸጋግረው ጽኑ እምነት እንዳላቸው ተጠቁሟል። በተለይ ደግሞ ፈረንሳዊ ኮከብ ማይክል ኦሊሴ በስፔኑ ኃያል ክለብ ሪያል ማድሪድ፣ ሉዊስ ዲያዝ በበኩሉ በሳውዲው ሀብታም ክለብ አልሂላል በከፍተኛ ሁኔታ ሲፈለጉና ስማቸው በዝውውር መስኮቱ ተያይዞ ቆይቷል። ሪያል ማድሪድ ኦሊሴን ወደ ሳንቲያጎ በርናባው ለመውሰድና
ለማስፈረምና የክንፍ መስመሩን ለመገንባት ከፍተኛ ፍላጎት ያሳየ ቢሆንም የባየር ሙኒክ አስተዳደር ተጫዋቹን የመሸጥ ምንም አይነት ሀሳብና ፍላጎት እንደሌለው በማሳወቁ የሎስ ብላንኮቹ እንቅስቃሴ ሳይሳካ ቀርቷል። በተመሳሳይ መልኩ የሳውዲ ፕሮ ሊግ አልሂላል ለሉዊስ ዲያዝ ዝውውር እጅግ ሳቢ የሆነ የፋይናንስ ጥያቄ ለማቅረብ ተዘጋጅቶ የነበረ ቢሆንም ባየር ሙኒክ ባለው ስብስብ ሙሉ በሙሉ ደስተኛ በመሆኑ በቀጣይ የዝውውር መስኮት ዋና ተጫዋቾችን ላለመሸጥ ባሳለፈው ውሳኔ ምክንያት ጥያቄውን ውድቅ አድርጓል። በመጨረሻም ማንቸስተር ዩናይትድ የክለብ ብሩጅን የ21 ዓመት አጥቂ ኒኮሎ ትሪሶልዲን ለማስፈረም እንቅስቃሴ መጀመሩ ተገልጿል። ክለቡ በቤንጃሚን ሼሽኮ ብቻ ተስፋ ማድረግ ባለመቻሉና ጆሹዋ ዚርክዚ በጣሊያን ክለቦች በመፈለጉ ምክንያት ተጨማሪ አጥቂ ለማስፈረም ማቀዱ ነው የተሰማው። ባለፈው የውድድር ዘመን በቤልጂየም ሊግ 23 ግቦችን በማስቆጠርና 9 አመቻችቶ በማቀበል ድንቅ ጊዜን አሳልፏል። በተለይ የጣሊያኑ ክለብ ሮማ እስከ 35 ሚሊዮን ዩሮ ለማቅረብ ቢዘጋጅም ማንቸስተር ዩናይትድ የተሻለ የገንዘብ ክፍያና ተጨማሪ ጥቅማ ጥቅሞችን በማቅረብ ዝውውሩን ለመጠቅለል መዘጋጀቱ ተገልጿል። በትሪሶልዲ እድገትና በገበያ ዋጋው መጨመር ላይ እምነት የጣለው የማንቸስተር ዩናይትድ የምልመላ ክፍል ተጫዋቹ ከሼሽኩ ጋር ለቋሚ አስተላለፍ ጠንካራ ፍክክር ያደርጋል ብሎ እንደሚያምን ተነግሯል። ተመልካቾቻችን ወደ መጨረሻው መረጃችን ስናልፍ ብራዚላዊው የፊት መስመር ተጫዋች ኔይማር ጁኒየር ከብሔራዊ ቡድኑ ጋር የነበረውን ረጅምና ታሪካዊ ጉዞ ማጠናቀቁን ይፋ አደረገ። ተጫዋቹ በሰጠው የስንብት መልእክት ከብራዚል ብሔራዊ ቡድን ጋር የነበረኝ ታሪክ እዚህ ጋር አብቅቷል። ሁልጊዜም ቢሆን ለሀገሬ ማሊያ ደሜንና ሕይወቴን ሰጥቼ ተፋልም ያለው ከዚህ በኋላ ግን ምንም አይነት የመጫወት ፍላጎት የለኝም ሲል ውሳኔውንም በይፋ አረጋግጧል። ብራዚላዊው ኮከብ ኔይማር ጁኒየር ለብሔራዊ ቡድኑ 130 ጨዋታዎችን በማድረግ 80 ጎሎቹን ያስቆጠረ ሲሆን በዚህም የብራዚል ብሔራዊ ቡድንን የምንጊዜም ከፍተኛ ግብ አስቆጣሪ ነው። ተጫዋቹ በ2013 የፊፋ ኮንፌዴሬሽን ካፕ እና በ2019 ኮፓ አሜሪካ ዋንጫን ከቡድኑ ጋር ያሸነፈ ሲሆን በ34 ዓመቱ ከ16 ዓመታት የብሔራዊ ቡድን ቆይታ በኋላ በይፋ ከብሔራዊ ቡድን መገለሉንም አስታውቋል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘሁ።